ሰው እግዚአብሔር የሌለበት ቦታ ኃጢአት መስራት አይችልም። እግዚአብሔር የሌለበት ቦታ ስለሌለ እግዚአብሔር የሌለበት ቦታ ኃጢአት መስራት አይችልም። ሰው ታዲያ ኃጢአት ሲሰራ እግዚአብሔር ማይኖርበት ቦታ የት ነው? ሰውየው ሕሊና ውስጥ ነው ማይኖረው። አሁን ዳዊትን የሚያህል ሰው ያንን ሁሉ ርቀት ሲሄድ የሰው ሚስት ጋር ያልተገባ ነገር ሲፈጽም ከዚያ በኋላ ደግሞ ባሏን አልፎ ጽንስ ለማሳት ወይም ጽንስ ለመሰወር ባሏን እስከ መግደል መጀመሪያ ባሏ አብሯት እንዲተኛ መገፋፋት አልሆን ሲለው እስከ ማስገደል ሲሄድ በዳዊት ሕሊና ውስጥ እግዚአብሔር ተዘንግቷል። እንግዲህ በዳዊት ሕሊና ውስጥ እግዚአብሔር ተዘንግቷል። በኋላ ግን እግዚአብሔር ነቢዩን ልኮ ዳዊት ያደረጋትን እያንዳንዷን ነገር አስታውሶ ሲነግረው ዳዊት በጣም ተጸጸተ። ስለዚህ እውነት ነው የዳዊት ንግግር፣ ከመንፈስህ ወዴት እሄዳለሁ? ከፊትህ ወዴት እሸሸጋለሁ? በእውነት ነው። ለካስ ያንን ሁሉ ነገር ሳደርግ በፊቴ ተገልጠህ እያየኸኝ ነው። ለካስ ይህንን ነገር ያደረኩት በተገለጡ አይኖች ፊት ነው ለካስ ይህን ያደረኩት ብሎ ዳዊት የደነገጠው ለዚህ